ዛሬ ከ10 ዓመት በኋላ አብይ መጣና የኦሮሞ ደም የኔ ደም ነው ብሏል አማራ ብሎ ቅስቀሳ ማድረግ ጀመረ። እባካችሁኑ ከጎኔ ማለት ጀመረ። ይህ ሊባኖስ ሚዲያ ነው። ሊባኖስ ሚዲያ ነው ይልሃላ። ለምንድን ነው ግን ሰብስክራይብ ማታደርጉ እናንተ? እኔ እኮ እናንተ ጋር እንደምቀርበው እንደምናገረው እስካሁን ድረስ ከ100,000 በላይ ሰብስክራይብ ይኖረኝ ነበር። ግን እስካሁን 4,000 እንኳን አልሞላም። አይገርምም? ምን አለበት ሰብስክራይብ ብታደርጉ? በተለይ ቲክቶክ ላይ በጣም በብዙ ሺህ ነው የምታዩት። በብዙ ሺህ 15,000 16,000 20,000 21,000 ነው የምታዩት። እዛ ላይ የምትሰጡት ኮሜንት በጣም ገንቢ የሆነ ነው። ምን አለ ወደ ዩቲዩብ ሂዱና ሊባኖስ ሚዲያ ብላችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ይሄ ነው እኮ መደጋገፍ ማለት፣ መነጋገር ማለት ለኔ ሞራል ይሆነኛል ማለት ነው። ለምናገረው ነገር ለማቀርበው ነገር ምን ሞራል ይሆነኛል። አንተ አይዞህ ከጎንነ ስትለኝ 5 ሳንቲም አታዋጣው። እርዳኝ አላልኩ፣ አግዘኝ አላልኩ። ሰብስክራይብ አድርግ፣ ሼር አድርግ ነው ያልኩ እንጂ ይሄ ምን ስቲከር ግዛ እንደዚህ አድርግ ወራዊ መዋጮ አድርግ አልልህም። እኔ ብቻ ሰብስክራይብ አድርግልኝ፣ በቃ አለቀ። ሰው እንዲዳረስ ህብረተሰቡ እንዲሰማው ነው ያልኩ እንጂ ስቲከር ግዛ አልልም። ስለዚህ አብያችን መጣና በአሚኮ ምናል የኦሮሞ ደም የኔ ደም ነው ብሎ ጎንደር አለ የዛሬ 10 ዓመት እና ዛሬ ጥምዶ ሆኖ በዚህም በዛም ሲመጣበት የአማራን ህዝብ ልብ ለመንካት ነው። ስለ ወልቃይት ስለምና እያነሳ ነበር። አንተ ስለሱ ሌላ ትንተና ነው የማቀርብልህ፣ ሌላ ትንተና እመጣልሃለሁ። በወለጋ ባሻ ዘይድ እየተደረገ ያለውን አልሰማም? እንዲህ እየተንቀጠቀጠ እየተደረገ ያለው እየፈረጠጠ እኮ ነው። አንተ በየት መሰለ በወለጋ ቀበሌዎች ከተሞች ተይዘዋል በአንደርጉቱ። አቤት አሻ ሰይድ እንትን በቃ ይሄ ምን ልበል ወደ ጌዳ ነው ጌዳ የምትባል ቀበሌ ወደዛ ነው እየፈረጠጠ ያለ የአብይ ሰራዊት። የአብይ ወታደርና የሽመልስ ወታደር አንድ ላይ እኮ ተቀናይተ ነው ሽመልስ ሲመካበት የነበረው ሲፎክርበት የነበረው ጦር አንድ ለ10 ሲል የነበረው የሐረርን ዘንጋ እየቀለብን ነው ያሰለጠን ነው አለን ሲለው የነበረው እየፈረጠጠ ወደ 5 ቀበሌዎችና ከተሞችን በወለጋ ተይዘዋል። በወለጋ ወደ ለቀምት ወደ ምናምን ጦሩ እየፈረጠጠ ነው። የሚማረከው እየተማረከ ነው። ሌላው እየፈረጠጠ ነው። የሚሞተው እየሞተ ነው። በዚህ ትናንትና በተደረገው ጦርነት ከ70 በላይ ወታደር ነው የሞተ የብልጽግናና የኦሮሞ በወለጋ። ዛሬ ደግሞ ህዋት በቃ ሲፈራ የነበረው ጉምጉምታ በዚህ ሊመጣ ነው ሊጀምር ነው ህዋት ጦርነቱን ሊያደርግ ነው ምናምን ሲባል ነበር። አቤት ጭንቅ! አቤት ትናንትና በአሚኮ መጥቶ እንዲህ ባለበት ማግስት ህዋት ጦርነቱን ጀመረው። ሽሬሪና በምትባል በወልቃይት በኩል ጦርነቱን ጀምሮታል። አሁን ውጊያ ላይ ናቸው ያለው፣ ፍስፍስ ላይ ነው ያለ። አብይ ደግሞ በዚህ አፋር በኩል ጦር እያስጠጋ ነው። ይምጣ ብሏል። ናቴ ይምጣ ብሏል። የትኛው ጦር ነው ፊት የሚቆም ብሏል ህዋት? ፋኖ በዚህ እየለበለበው ነው። ሰሜን ሸዋ እየሆነ ያለውን አልሰማም? እንደ አየር ወለድን እንዴት አድርጎ እንደያንጠበጠ ዛሬ ፋኖ ሙሉ ማጥቃት እንዳላደረገ ታውቃለህ? ፋኖ በሙሉ ማጥቃት እኮ አልገባም። ታውቃላችሁ? ፋኖ ሙሉ ማጥቃት አላደረገም። እንዲሁ እንዴት ነው ማማሟቅ ነው ያለ። በዛም በዚህም በማማሟቅ ብቻ አገር ቀውጢ ሆኗል። የብልጽግና ወታደር ፍርስርስ ወጥቷል። በማማሟቅ ብቻ የሻለቃ ልንገረውን ቤተሰብ ቤት አቃጠሉ። ተመልከት ያለ አህያውን ፈርቶ ዳውላውን ከላለ ሄዱ አህያውን አይደከም በርግጫ አንጥፋትፈዋል። ስለዚህ እናቴ ፋኖ
በአራቱም አቅጣጫ አሁን የማማሟቅ ማጥቃትን እያደረግን የማማሟቅ እንዴት ነው አለ እንዴት አሁን ሩጫ ልትሮጡ ስትሉ ወይም እግር ኳስ ልትገቡ ስትሉ ታራራል ትላለህ አይደለ? ልክ እንደዛ ነው ፋኖ እንደዛ እያደረገ ነው። አንተ ሙሉ ማጥቃት አልገባ። ሙሉ ማጥቃት ቢደረግ እመነኝ የሳምንት ዕድሜ አይኖረውም የብልጽግና ወታደር የሳምንት ዕድሜ ምን የፈለገ ነገር የሳምንት ዕድሜ ጦሩ እንደዚሁ ግር ብሎ ነው የሚበተነው። ይሄ እንዴት ነው አሁን ንብ ከቀፎ ወጥቶ ዛፍ ላይ ምናምን ይሰፍራል። አይታችኋል? እንዲህ ችምችም ይልና ይሰፍራል። በቃ እንዲህ ከርቀት ስታየው የአለት ድንጋይ ይመስላል። ግን አንድ ክብሪት ለኩሰህ ጭድ ይዘህ ስትለው ብሎ ነው እኮ የሚሄደው። ልክ እንደዛ ነው። ያው ተመልክ ብሎ ለረ አባዬ ፋኖዬ እኔ እኮ ፋኖ ተገድጄ እኮ ነው እንጂ ያው ተመልከት ስንት ጉድ አለ። አንተ የብልጽግና ወታደር ቁሞ የሚዋጋ ይመስላል ግድ ሆኖበት እኮ ነው። ከኋላ አለ ሄድ ተዋጋ እያለ የሚገለው ስላለ ከፊት ደግሞ ስላለ አጋጣሚውን ያገኝና ፈትለክ ይላል። ስለዚህ ኢትዮጵያውያን ደስ ይበላችሁ። ይሄ የመጨረሻው መጨረሻ ማጥቃት ይጀምራል። አሁን ህዋት በዚህ በሸሬራ ነው ምናምን በሚባለው ጀምሮታል። እነሱም በጀት በምን መታ ነው ደመሰስ ነው የሚባል ወሬ አለ። እንደገና ደግሞ በአፋር ጦሩ እየገባ ነው። የአብይ ጦር እያስጠጋ ነው። መሳሪያውን እያስጠጋ ወታደሩን እያስጠጋ። የትኛውን ወታደር ነው የሚያስጠጋው አብይ? ንገረኝ እስቲ እናንተ። የሽመልስን ቅልብ ነው የሚያስጠጋው ወይስ በየ2 እና በ3 ሳምንት ሰልጥኖ ሄዶ ወታደር ነው እያስጠጋ ያለው ነው? ንገረኝ። ነው 10 ዓመት 20 ዓመት የሰለጠነ ብርቱ የሆነ የታገለ ያንን ጦር ነው ያሰለጠነው ያስጠጋ ወደ አፋር? እንዲሁ አለ አይደለ? ለይስሙላ ለግርግር በቃ በመኪና ተጭኖ ሆ እያለ ይሄዳል። በቃ አንድ ጥይት ሲተኮስ የለም ወይ እጁን ይሰጣል ወይም ደግሞ ወደ ኋላ ይፈርጣል ወይም ለፋኖ ይሰጣል። ይሄ ነው እየሆነ ያለው። አንተ ኧረ እባካችሁ እናንተ ኧረ እንዲሁ ሞራላችሁ እስቲ ወኔያችሁ ይምጣ እስቲ። ተው አብይ ተው፣ አማራን አትንካ ተው፣ ትግራይን አትንካ ተው አላልንም ወይ? ላንቃችን እስከሚቀደድ ድረስ አላልንም? ኤራ ሱሪውን ነው ማስፈታው አለ። ቀበቶውን ነው ማስፈታው በሳምንት ውስጥ። እነ ብርሃኑ ጁሎ እና አበባው በነገራችን ላይ ብርሃኑ ጁሎ ያው ሊፈየር ነው ሌር ነው ግን አያመልጣትም። የትም ሄድ አያመልጣትም። ጉዲና ማነው ጌታቸው ጉዶ መጥቶላል። ጌታቸው ጉዶ የመከላከያ ምንድነው ኤታማጆር ሹም ሆኖ ይመጣል መጥቶላል። ደግሞ አረመኔ ነው፣ ጨካኝ ነው። አንተ ጨካኝ አረመኔ ምን አይነት ሰው እንደሆነ ፈሪ በራሱ የማይተማመን የበታችነት ስሜት ያለው ማንኛውም ፈሪ ነው፣ ጨካኝ ነው። ይሄ ነው የበታችነት ስሜት ያለውና ፈሪ ሰው ጨካኝ ነው፣ አረመኔ ነው። ለዚህ ነው ግን እናቴ ፋኖ መጣላ በጥበብ ቀስ እያለ በጥበብ መጣለታ። የት ይግባ አሁን? የት ጭንቅ ህዋት በዚህ ጀመረ ጦርነት። ከዛ ደግሞ ኤርትራ ትጠጋለች። በቃ የመጨረሻው መጨረሻ እንደሚሆን እመኑኝ። አልተናገርኩም። አሁንም ልብ ብላችሁ ስሙኝ። አልተናገርኩም። መስከረም ላይ መስከረምን እናያታለን። እመኑኝ። የአማራ ሊቃን እየወሰደ አጉሮ ቢያሰቃይ አብይ ከመውረድ አብይ ከመሰደድ አብይ ከመሞት የአብይ ጀሌዎች ከመታሰር ከመሞት የሚያመልጣቸው ነገር የለም። የትም አያመልጡ። እመኑኝ። የትም እነ መስከረም እነ ዮሐንስ በዋሊዮ እነ ክርስቲያን ይፈታሉ። እመኑኝ። መስከረም ላይ መስከረምን እናያት። እመነኝ። ፋኖ ሙሉ ማጥቃት አላደረገም። አንተ ፋኖ ሙሉ ማጥቃት ቢያደርግ እመነኝ የሳምንት ዕድሜ ነው። ሙሉ ማጥቃት አላደረገም። ገና እየተሟሟቅ ነው።
ስትራቴጂ እየተነደፈ ነው። እንዴት ነው ህዝብ ጦር ወደ ከተማ ሲገባ ህዝብ እርስ በርሱ እንዳይገዳደል፣ ሀብት እንዳይዘርፍ፣ ግርግር ሌባ ይመቻል ይባል ያለ ያን ነው እያስተካከለ ያለ ፋኖ። በከተሞች ፋኖ ሲገባ የከተማው ደላይ የምን የሆነ ዘረፋ ውስጥ እንዳይገባ፣ አዲስ አበባ ውስጥ ፋኖ ሲገባ ይሄ አውደልዳይ ሌባው ቀማኛው ዘረፋ ውስጥ እንዳይገባ ያን እያስተካከለ ነው ያለ። ያን እያስተካከለ ነው ያለ እንጂ መግባት አቅቶት አይደለም። አንተ ለምን አማራ ለህዝብ የቆመ ነው። ፋኖ ለህዝብ የቆመ ነው። ለኢትዮጵያ ህዝብ የቆመ ነው። አንድ ህዝብ ያላግባብ እንዲበደል አይፈልግም። ህዝብ በነፃነት ወጥቶ እንዲገባ በመላው ኢትዮጵያ ወጥቶ ገብቶ የፈለገበት ቦታ ሰርቶ እንዲኖር የሚያደርግ ህግ ለማምጣት ነው ፋኖ። ለአማራ ብቻ አይደለም፣ ለራሱ ብቻ አይደለም፣ ለመላው ኢትዮጵያ በመላው ኢትዮጵያ እንዲህ ስር ነቀል የሆነ ለውጥ ለማምጣት ነው ፋኖ እድሜ ልኩን እየተዋጋ ያለው። ፋኖ ጋራ ሸንተረኑ እየወረደ ያለው ፋኖ ስር ነቀል የሆነ ለውጥ በኢትዮጵያ ለማምጣት ነው። አንተ ክረምት በጋ ሳይል፣ ፀሐይ ብርድ ሳይል፣ ተራራ ቁልቁለት ሳይል እየተዋጋ ያለው ብልጽግናን እያሽመደመደው ያለው ብልጽግናን እነ መሐመድ ተሰማ ወየው ጉዴ እያሉ ያሉበት እየተጨነቁ ያሉበት የጨነቀው ነው ታላቀዲት የጨነቀው እና ስለዚህ እናቴ መጣላ ፋኖ እየገሰገሰ መጣ። ኧረ ቤት በኩል እንዴት ሆኖ ኧረ ፋኖ መጣ። አማራ ሆይ እባክህ ስማኝ፣ የዛሬ 10 ዓመት የኦሮሞ ደም የኔ ደም ነው ብለሃል እኮ። ታዲያ ዛሬ ሴታል ወልቃይትን እኮ ፋኖ ሊሰጥብህ ነው፣ ሰጥቶብሃል። እና እንዴት ነው? እኔ እኮ ነኝ ወልቃይትን ፍና አድርጌ ያስኩልህ። አብይ በአሚኮ በኩል መጣለ። አራት አስቁኝ አብይ ነግረን እኮ ነበር። ራሴ የተናገርከውን እኮ ነው። ራስ እኮ ተናግረ ለአማራን አትንኩ ብለሃል እኮ ብለህ በአደባባይ ተናግረ እንደገና ደግሞ ሱሪውን አሾልቃለሁ አልገ። ይኸው የእናቴ ቀሚስ አደናቀፈኝ። ምኑን ከምን ላድርገው? በአንዴ ባሚኮ አንዴ በዚህ የለም፣ አንዴ ስብሰባ አንዴ ምናምን የለም። ምንም አዲስ አበባን ምንን የኦሮሞ ነው ብለህ አውጅ። ምንም ችግር የለ። ኧረ አውጅ። ድሬዳዋ ምናምን የኦሮሞ ነው ብለህ አውጅ። እያወጭክ እኮ ነው። አውጅ። ይኸው በዚህ ጋር 4000 7000 ኢትዮጵያውያን ተሰብስበው ተነጋግረው አዲስ አበባ የኦሮሞ ክልል እንዲሆን ብለው ወስነዋል። በል ይኸው አንተ አብይ እኮ የማመጣው ጉድ የለም። በመንገድ ላይ ሁሉ የሚሄድ እኮ መኪና ሁሉ ግብር እንዲከፍል ተደረገ። በመንገድ በተሰራው መንገድ የሚሄድ ሁሉ ግብር እንዲከፍል። እኔ በዓለም እኮ የሌለ